እሺ ቤተሰቦች በእናንተ ጥያቄ መሰረት ዛሬ ከመቶ እስከ 1000 ያሉ ቁጥሮችን አንድ ባንድ የምናይ ይሆናል ማለት ነው። እየጻፍን እያነበብን አንድ ባንድ የማስተምራችሁ ይሆናል። ስለዚህ ከዚህ ላይ 100 አለ፣ 110፣ 120 እያለ 900፣ 910፣ 990 እያለ ይቀጥላል ማለት ነው እስከ 1000። በዛሬው ትምህርታችን ሂሳብ የምንማር ይሆናል። ሁላችሁም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ ማድረጋችሁን አትርሱ። እንዲሁም በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ ትምህርቶችን እያስተማርን እየሰጠን እንገኛለን። ስለዚህ እርስዎን ወይም ልጅዎን ለማስተማር ፈልገዋል? እንግዲያውስ በማንኛውም ሰዓት ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናገሩን ታገኙናላችሁ ማለት ነው። ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። ተከታተሉ። እሺ ቤተሰቦች ከመቶን ጀምር። 100፣ 100፣ 110፣ 110፣ 120፣ 120፣ 130፣ 130፣ 130፣ 140፣ 140፣ 150፣ 150፣ 160፣ 160፣ 170፣ 170፣ 180፣ 180፣ 190፣ 190፣ 190። ተከታተሉኝ። እሺ ይቺ ስንት ናት? አንድ ናት። ይችኛዋ 0፣ ይችኛዋስ 0። መቶ ለመባል አንድና ሁለት 0 ከሆኑ የመቶ ቤቶች ስለሆኑ ማለት ነው። ስለዚህ መቶ ብለን እንጠራዋለን እያለ 101፣ 102፣ 103 እያለ እስከ 110 ይደርሳል። 110 ማለት ደግሞ አንድ ሁለት አንዶችና አንድ 0 ይሆናል ማለት ነው። ይሄ ስንት ይሆናል? 110። 101 ለማለት ስትፈልጉ አንድና 0 ከዚያ አንድ ይሆናል። ይሄ 101 ብላችሁ መጥቀስ ትችላላችሁ። 102 ለማለት ደግሞ አንድና 0 2 እያለ ሁለት ይሆንና እያለ ቀጥሎ አንድና 0 ከዚያ 9 ሲሆን 109 ይሆናል ማለት ነው። ከዚያ በኋላ ደግሞ አንድና 1 0 ከሆነ 110 ይሆናል። ልክ እንደዚህኛው ማለት ነው። በዚህ በመቶና በ110 መካከል ብዙ ቁጥሮች አሉ። ከዚህ ላይ ትንሽ ሀሳብ ይዛችሁ እንድትሄዱ ነው ማደርጋችሁ ማለት ነው። ይህም ከከበዳችሁ ካልገባችሁ በሌላ ቀን ደግሞ በሌላ ቪዲዮ ተመልሼ የምሰራላችሁ ይሆናል ማለት ነው። ተከታተሉኝ። 100 አለ፣ 101 አለ፣ 102 አለ፣ 103፣ 104፣ 105፣ 106፣ 107፣ 108፣ 109 ይደርሳል። እዚያ 110 ይሆናል ማለት ነው። 110 እና 110 ከዚህ ላይ መጣን ማለት ነው። በዚህ አይነት መንገድ ይሄዳል ማለት ነው። ተከታተሉ፣ እደግምላችኋለሁ። ይሄኛው ስንት ነው? 100 ነው የሚለው 100። ወደዚህኛው ስመጣ 110 ይሆናል። ይሄኛው ስንት ነው? 120። 120 ማለት አንድና ሁለት እዚያ 0 1 2 0 ከሆነ 120 ማለት ነው። በሌላ አባባል 12 እና 0 እንደማለት ነው። 120። 110 ደግሞ 11 እና 0 ከሆነ 110 ይሆናል ማለት ነው። ስለዚህ በዚህ አይነት መንገድ ማንበብ ትችላላችሁ፣ መጻፍ ትችላላችሁ። ይሄኛው 100 ነው፣ ይሄኛው 110 ነው፣ ይሄኛው ደግሞ 120 ይሆናል ማለት ነው። 130 ማለት ደግሞ ይህን ይመስላል። 1 3 0 130 ማለት ነው። አንድ አለች፣ 3 አለች፣ 0 ይህን ከሆነ 130። በ120 እና በ130 ብዙ ቁጥሮች አሉ። 121፣ 122፣ 123፣ 129 ሲደርስ 130 ይሆናል ማለት ነው። በውስጣቸው ያሉ ቁጥሮችን መያዝ አለባችሁ። እዚህ ላይ ከዜሮ ላይ 1ን፣ 2ን፣ 3ን፣ 4ን፣ 5ን፣ 6ን፣ 7ን፣ 8ን፣ 9ን፣ 10ን 9 ብላችሁ ከዚያ ወደ 40 ይጠጋል ማለት ነው። ኦኬ 1 እስከ 9 ያሉ ቁጥሮችን እያስገባችሁ መለማመድ ትችላላችሁ። እስኪ አንዴ ይሄን ሀሳብ ላስይዛችሁ። አሁን ለምሳሌ ከዚችኛዋ 0 ላይ 1ን ስናደርግ 101 ይሆናል። 1ን ስናደርግ 101 ይሆናል። 2ን ስናደርግ ይችን 0 እናስወግድና 2ን ስናደርግ 102 ይሆናል። እሺ
እዚህ አሁንም ደግሞ 3ን ስናደርግ 103 ይሆናል። 4ን ስናደርግ 104 ይሆናል። 5ን ስናደርግ 105 ይሆናል። 6ን ስናደርግ 106 ይሆናል። 7ን ስናደርግ 107 ይሆናል። 8ን ስናደርግ 108 ይሆናል። 9ን ስናደርግ 109 ይሆናል። ዘን 109 ተብሎ 110 ይሆናል ማለት ነው። 110 ኦኬ። በዚህ አይነት መንገድ ማስኬድ ትችላላችሁ ማለት ነው። ሁሉንም በዚህ አይነት ሀሳብ ያዙት። ስለዚህ 130 ላይ ደርሰናል። 140 140 150 160 170 180 190 ይሆናል ማለት ነው። በዚህ አይነት መንገድ ማስኬድ ትችላላችሁ ማለት ነው። ስለዚህ 130 ይህ ምንድን ነው ያልኳችሁ? 100 110 120 130 140 150 160 170 180 190 ከዚህ ላይ መያዝ ያለባችሁ ምንድን ነው? እያንዳንዱን ከ1 እስከ 9 ቁጥር እያስገባችሁ አሁን ለምሳሌ 191 ለመሆን ዜሮን ታስወጡና 1 ማድረግ፣ 192 ለመሆን ዜሮን ታስወጡና 2፣ 199 ለመሆን ደግሞ ዜሮን ታስወግዱና 9 ስታደርጉ በዚህ አይነት መንገድ ይሆናል ማለት ነው። ይህን ይመስላል ማለት ነው። ወደ ቀጣዩ ሄድላችሁ ተከታተሉ። እሺ አሁን ደግሞ ወደዚህኛው ስንመጣ ከ100 እስከ 199 እስከ 190 ጨርሰናል፣ አንበበናል። አሁን ደግሞ 200 የምንመጣ ይሆናል ማለት ነው። በ190 እና በ200 መካከል ብዙ ቁጥሮች አሉ። 191 192 193 194 195 196 197 198 199 ብሎ 200 ብለን ነው የምንጀምር። ስለዚህ አሁን በብዛት ሙሉ ቁጥሮችን ነው ያስተማርኳችሁ ማለት ነው። ተከታተሉ። እሺ 200 210 220 230 240 250 260 270 280 290 ተከታተሉኝ፣ አንዴ ላስረዳችሁ። እሺ 2 0 0 ከሆነ 200 ይሆናል ማለት ነው። 2 1 0 ከሆነ 210 ይሆናል ማለት ነው። ስለዚህ ከዚህ ላይ መገንዘብ ያለባችሁ ከ1 እስከ 9 ያሉ ቁጥሮችን ከዚህ ቦታ ላይ ስታስገቡ እስከ 210 ያሉ ቁጥሮችን በመካከላቸው ያሉ ቁጥሮችን ማግኘት ትችላላችሁ። ቅድም እንደዚህ እንዳስረዳችሁ ማለት ነው። አሁን ለምሳሌ ከዜሮ ቦታ ላይ 1 ስንተካ 201 ይሆናል። 2ን ስንተካ 202 ይሆናል። 3ን ስንተካ ደግሞ 203፣ 9ን እያለ መጥቶ 9ን ስንተካ 209 እዚያ 210 ይሆናል ማለት ነው። ኦኬ 210። ስለዚህ 2 እና 2 ዜሮዎች 200 ይሆናል ማለት ነው። 2 እና 1 0 210፣ 2 2 0 220፣ 2 3 0 230፣ 2 4 0 240፣ 2 5 0 250፣ 2 6 0 260፣ 2 7 0 270፣ 2 8 0 280፣ 2 9 0 290 ይሆናል ማለት ነው። ስለዚህ በቀላል መንገድ በዚህ አይነት መያዝ ትችላላችሁ ማለት ነው። በእነዚህ በዜሮዎች ላይ ከ1 እስከ 9 ያሉ ቁጥሮችን በመተካካት በመካከላቸው ያሉ ቁጥሮችን ማግኘት ትችላላችሁ ማለት ነው። በዚህ አይነት መንገድ መያዝ መረዳት ትችላላችሁ። ስለዚህ ይህን ይመስላል። አንዴ ልድገምላችሁና ለመጨረሻ ወደ ቀጣዩ ሄድላችኋለሁ። ይሄኛው ስንት ነበር? 100 ነበር።
ይሄኛው 200 ይሄኛው 110 ነበር። 210 ልዩነታቸው ከዚህ ላይ ያሉት አንዳንድ ነው። እነዚህኞች ደግሞ 2 ናቸው ማለት ነው። አሁንም 3 ብናደርጋቸው እነዚህን የፊተኞችን በመቀየር ሌላ ማግኘት እንችላለን። 3 ሲሆን የ300 ቤት ይሆንና እንደዚህ አይነት ቁጥሮችን እናገኛለን ማለት ነው። ኦኬ እነዚህ አንድ አረግናቸው። እነዚህን 2 ወደ ቀጣይ ልሄድላችሁ ተከታተሉ። 300 310 320 330 330 340 340 350 350 360 360 370 370 380 380 390 ኦኬ ተከታተሉኝ። እሺ ይሄ ምንድነው? 3 እና 2 ዜሮች 300 ይኸው 1 እና 2 ዜሮች 100 አለነ 2 እና 2 ዜሮች 200 አለነ። ኦኬ ልዩነታቸው ከነዚህ ምንድነው? መጀመሪያ ላይ 3ን ተጠቀምነን እንደዚህ ሲሆን 300 ቤት ሆነ። ከዚህ ላይ ደግሞ 2ን ስንጠቀም 200 ቤቶች ሆኑ። ከዚህ ላይ ደግሞ 1ን ስንጠቀም የመቶ ቤቶች ሆኑ ማለት ነው። ስለዚህ ሂሳብን በቀላል መንገድ መገንዘብ ትችላላችሁ ማለት ነው። 300 3 1 0 310 3 2 0 320 3 3 0 330 3 4 0 340 3 5 0 350 3 6 0 360 3 7 0 370 3 8 0 380 3 9 0 390 በዚህ አይነት መንገድ መገንዘብ ትችላላችሁ ማለት ነው። አሁን ለምሳሌ 190 የነበረው ይህ 290 ሆነ 390 ምኑ ስለተለያየ ይችኛዋ 3 ስለሆነች ይችኛዋ 2 ስለሆነች ይችኛዋ 1 ስለሆነች ማለት ነው። በቀላል መንገድ በዚህ አይነት መለየት ትችላላችሁ ማለት ነው። በውስጣቸውንም ያለው እንደዚሁ ነው የሚለያየው ማለት ነው። ኦኬ ወደ ቀጣዩ ልሂድላችሁ ተከታተሉ። እሺ ወደ ቀጣዩ ሲመጣላችሁ 400 400 410 420 430 440 450 460 470 480 490 ኦኬ 490 ተከታተሉኝ። ይሄኛው ስንት ነው? 400 4 እና 2 ዜሮዎች 400 ይሆናል ማለት ነው። 400 4 1 0 ከሆነ 410 ይሆናል። 410 4 2 0 ከሆነ ደግሞ 420 4 3 0 ከሆነ 330 330 4 4 0 ከሆነ 440 440 4 5 0 ከሆነ 550 550 4 6 0 ከሆነ 460 460 4 7 0 ከሆነ 470 470 4 8 0 480 480 4 9 0 ከሆነ 490 490 ኦኬ። ስለዚህ በ400 እና በ410 መካከል በዜሮዎች መካከል 1 እስከ 9 ያሉ ቁጥሮችን በመተካት በመካከላቸው ያሉ ቁጥሮችን ማግኘት ትችላላችሁ ማለት ነው።
ልክ እንደነዚህኞች ምንድነው ልዩነቱ? እነዚህኞች 4 ነው መጀመሪያ ላይ። ሌላው ግን ተመሳሳይ ነው። ሌላው ተመሳሳይ ነው። ያው 4 እያችሁ የነዚህኞች 3 እያለ ይቀጥላል። የነዚህኞች 2 የነዚህኞች 1 እያለ ይቀጥላል ማለት ነው። ልዩነቱ እሱ ነው ማለት ነው። ወደ ቀጠል ሄድላችሁ ተከታተሉ። ወደዚህኛው ስመጣላችሁ 500 500 510 510 520 520 530 530 540 540 550 550 560 560 570 570 580 580 590 590. እሺ ተከታተሉኝ። 5 እና 2 ዜሮዎች 500 ይባላል። 500 5 እና 1 ዜሮ ከሆነ 510 5 እና 2 ዜሮ ከሆነ 520 5 እና 3 ዜሮ ከሆነ 530 5 እና 4 ዜሮ ከሆነ 540 5 እና 5 ዜሮ ከሆነ 550 5 እና 6 እዚህ ዜሮ ከሆነ 560 5 እና 7 እዚያ ዜሮ ከሆነ 570 5 እና 8 ዜሮ ከሆነ 580 5 እና 9 እዚያ ዜሮ ከሆነ 590። እደግምላችኋለሁ። ይሄኛው 500 ነው። 510 520 530 540 550 560 570 580 590. ኦኬ 590 ብለን 600 ነው የምንል። አሁን ለምሳሌ 490 ብለን 491 492 493 እስከ 499 ይደርስና 500 ብሎ ወደዚህኛው ይመጣል ማለት ነው። 500 499 ይደርስና እዚህ ላይ 9 ትሆንና 500 ይመጣል። ልክ እንደዚህኛው ማለት እንደዚህኛው አሁንም ለምሳሌ 399 ይደርስና ከዚያ 99 ከደረሰ በኋላ 400 ይደርሳል። ከዚህኛው 299 ከደረሰ በኋላ 300 ይመጣል ማለት ነው። 300 ይሄኛውም 199 ከሆነ በኋላ 200 ይመጣል ማለት ነው። ከዚህ ይጀምራል። እንደዚህ አይነት መንገድ ነው የሚሄደው። ስለዚህ ከዚህኛውም 599 እቺ 9 ትሆንና እቺ 0 ላይ 9 ተካና ወደ ማን ይመጣል ማለት ነው? ወደ 600 ማለት ነው። ተከታተሉኝ። ወደ ቀጠሉ ይድላችሁ። 600 610 620 620 630 630 640 640 650 650 650 660 660 670 670 680 680 690 ተከታተሉኝ። ከዚህ ላይ 6 እና 2 ዜሮ 600 6 1 0 610 6 2 0 620 6 3 0 630 6 4 0 640 6 5 0 650 6 6 0 6 60 6 7 0 670 6 8 0 680 6 9 0 690. ኦኬ በዚህ አይነት መንገድ ማስኬድ ትችላላችሁ። ከዚያ 699 እቺ 9 ከሆነች በኋላ ወደ 700 ይመጣል ማለት ነው። ስለዚህ 600 610
620 630 640 650 660 670 680 690 በዚህ አይነት መንገድ መረዳት መያዝ ትችላላችሁ ማለት ነው። ወደ ቀጣዩ ልሂድላችሁ፣ ተከታተሉ። ወደዚህኛው ስመጣላችሁ 700 ነው የሚሆነው ማለት ነው። 700 710 720 730 740 750 750 760 760 770 770 780 780 790 ኦኬ ተከታተሉኝ። ይህ ስንት ነው? 7 እና 2 ዜሮች 700 7 1 0 710 7 2 0 720 7 3 0 730 7 4 0 740 7 5 0 750 7 6 0 760 7 7 0 770 7 8 0 780 7 9 0 790 ኦኬ እደግምላችኋለሁ። 700 710 720 730 740 750 760 770 780 790 ኦኬ በዚህ አይነት መንገድ ይሄዳል ማለት ነው። 799 እቺ 9 ትሆንና ወደ 800 ይሄዳል ማለት ነው። ይሄኛው ወደ 800 ይሄዳል። ምን ከሆነ በኋላ 799 ብሎ 800 ብለን እንጽፋለን ማለት ነው። ስለዚህ 700 710 720 730 740 750 760 770 780 790 ኦኬ ወደ ቀጣይ እንሂድ፣ ተከታተሉኝ። እሺ ወደዚህኛው ስመጣላችሁ 800 ብለን ጀምር። 800 800 810 810 820 820 820 830 830 840 840 850 850 860 860 870 870 880 880 890 890 ተከታተሉኝ። 8 እና 2 ዜሮች 800 8 1 0 810 8 2 0 820 8 3 0 830 8 4 0 840 8 5 0 850 8 6 0 860 8 7 0 870 8 8 0 880 8 9 0 890 ኦኬ ተከታተሉኝ። 800 810 820 830 840 850 860 870 880 890 ከዚያ 891 892 93 94 95 96 እዚያ 97 98 እዚያ 899 ከሆነ በኋላ 900 ብሎ ይጀምራል ማለት ነው። ኦኬ
ይህን ይመስላል ማለት ነው። ወደ ቀጣዩ ተከታተሉ ልሂድላችሁ። እሺ ወደዚህኛው ስመጣላችሁ አሁን 900 ቤቶች እናያለን ማለት ነው። 900 910 920 930 930 940 940 950 950 950 960 960 970 970 980 980 990 ተከታተሉኝ። 9 እና 2 ዜሮዎች ከሆኑ 900 9 እና 1 ዜሮ 910 9 2 ዜሮ 920 9 3 ዜሮ 930 9 4 ዜሮ 940 9 5 ዜሮ 950 9 6 ዜሮ 960 9 7 ዜሮ 970 9 8 ዜሮ 980 9 9 ዜሮ 990 ኦኬ እደግምላችኋለሁ ተከታተሉኝ። 900 910 920 930 940 950 960 970 980 990 እያለ 999 ከደረሰ በኋላ 1000 ይሆናል ማለት ነው። ከ1000 በኋላ ያሉትን ደግሞ በቀጣይ ቪዲዮ የምሰራላችሁ ይሆናል ማለት ነው። ስለዚህ አንዴ የመጨረሻ ጊዜ እደግምላችኋለሁ ተከታተሉኝ። ይሄ ስንት ነው? 100 ነው። 200 300 400 500 600 700 800 900 110 210 310 410 510 610 710 810 910 120 220 320 420 520 620 720 820 920 130 230 330 430 530 630 730 830 930 140 240 340 440 540 640 740 840 940 150 250 350 450 550 650 750 850 950 160 260 360 460 560 660 760 860 960 170 270 370 470 570 670 770 870 970 180 280 380 480 580 680 780 880 980 190 290 390 490 590 690 790 890 990 ብሎ እያለ 991 992 993 994 እያለ 999 ከዚህ 1000 ብሎ ይገባል ማለት ነው። ስለዚህ በዚህ አይነት መንገድ የሂሳብ ችሎታችሁን ማንበብ፣ መጻፍ፣ ማዳበር ትችላላችሁ ማለት ነው። ሁላችሁም በግል በግሩፕ
መማር ለምትፈልጉ ማንኛውም ጥያቄ መጠየቅ ለምትፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ ማለት ነው። ለዛሬ የነበረን ቪዲዮ ይህን ይመስላል። በቀጣይ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ